በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ስለዚች ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባህታውያን እናት የኃጢያን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ መልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶ ቃል ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን ሰይፈ ሥላሴ የጸሎት መጽሐፍን በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። አሜን። እግዚአብሔር ቢፈቅድ በየጊዜው ጸሎት፣ ምስጋና፣ ገድል፣ ስንክሳር፣ ተአምራት፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየጊዜው የሚለቀቁትን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ መጻፍ ወይንም አሜን እያላችሁ በጸሎቱ መሳተፍ ብቻ ነው። በዛሬው ጸሎት ላይ የተጻፉትን ስሞች በቀጣዩ ጸሎት እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። ይህንን የሰይፈ ሥላሴ ጸሎትን እየተከታተላችሁ እያዳመጣችሁ የምትገኙ ለእናንተ ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐ የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባኑን የምትቀበሉ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያደርጋችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን አማትባለሁ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን በዚህች በእናቴ ቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም አምባ መጠጊያዬ ምስክሬ ቅድስት ድንግል ማርያም ናት። ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አምኜ በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅቼ በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በአብ በወልድ በመንፈስ ቅዱስ ስም እማጸናለሁ። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምን በምልኡ ሊሸከም አይቻለውም።
በእኔ አገልጋያቸው እንደዚሁም ይህን ጸሎት በሚከታተሉት ላይ የርኅራኄያቸው ይቅርታ ይደርብን ዛሬም ዘወትርም ለዘላለሙ አሜን። አብ ወወልድ ወመንፈስ ቅዱስ ሆይ ወደ አብርሃም ቤት እንደገባችሁ በሰማያት ማደሪያችሁ መንግሥተ ሰማያት ታኖሩን ዘንድ እኔ ኃጢአተኛ አገልጋያችሁ እንደዚሁም ይህን ጸሎት የሚከታተሉት እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጢአተኛ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉት የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ ከሚቃረኗት አጋንንት እጅ የእኔ ኃጢአተኛ አገልጋያችሁን እንደዚሁም ይህን ጸሎት የሚከታተሉትን ነፍስ አድኗት። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጥእ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉትን በስማችሁ እንመካ ዘንድ ከውድቀትም ታድኑን ዘንድ በይቅርታ ማቅረባችሁ ከጨለማ በጋዝ ከቀትርም ጋኔን ተጠብቁን ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ አጋዕዝተ ዓለም ቅድስት ሥላሴ ሆይ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኔ ኃጥእ ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ከክፉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን። አጋዕዝተ ዓለም ቅድስት ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ የሚበድሉንን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃይል ስማችሁ የሚቃረኑን ጠላቶቻችንን ምቀኛዎቻችንን ሁሉ ያጥፋቸው። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ቅድስት ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ ቀድሞ 70 ነገሥታትን እንዳጠፋችሁ የእኛ የወዳጃችሁን ጠላቶች ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን በነቢያት ሙሴና ኤልያስ ተማጸንኋችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣ በወራሪ ጦርም ይለቁ፣ በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ ሱራፌልና ኪሩቤል እጅ ይጥፉ፣ በሐዘን ይኑሩ። ሐዘናቸውና ትካዜያቸው ይብዛ፣ ለቅሷቸው እጥፍ ድርብ ይሁንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ፣ መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንደዚሁም ጠላቶቻችንን እንደ አመድ በትኗቸው። እኔ ልጃችሁን እንደዚሁም ይህን ጸሎት የሚከታተሉትን በጸሎት እንድናስባቸው የጠየቁንንም ሁሉ ግን ከክፉ ሁሉ ጠብቁን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ጠላቶቻችንም ያልቅሱ። በእኛም ወዳጃችሁ ላይ እንዳይበረታቱ ኃይልን ይጡ። ድህነትም ይዋጣቸው፣ በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እማጸናችኋለሁ። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ እዘኑልን፣ እራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እጃቸውን ታስሯቸው ዘንድ እማልዳችኋለሁ። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን። የምታስፈራ ባሕረ እሳትን አይሻገሩ። በቀስተ እሳት ይወጉ፣ በሕማመ መቅሰፍት ይያዙ። አቤቱ የእኛ ጠላቶችን ከእናንተ ዘንድ ምሕረትንና ቃለ ሕይወትን እንዳያገኙ እለምናችኋለሁ። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ በጽንዕት የምሕረት እጃችሁ እኔ ኃጥእ ልጃችሁን እንደዚሁም ይህን ጸሎት የሚከታተሉትን በጸሎትም እንድናስባቸው የጠየቁንን ባርኩን፣ ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታችሁ የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ የእኔ ኃጥእ ወዳጃችሁን እንደዚሁም ይህን ጸሎት የሚከታተሉትን በጸሎትም እንድናስባቸው የጠየቁንን መሥዋዕት ጸሎት ተቀብላችሁ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ
ከሕይወታችን ውስጥ ችግርና ድህነትን አስወግዱልን። ዕድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኔ እንደዚሁም ይህን ጸሎት ለሚከታተሉ በጸሎት እንድናስባቸው ለጠየቁን ምሕረታችሁ ይደረግልን ዘንድ በማሕየዊ ስማችሁ እማጸናችኋለሁ ለዘላለሙ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምኜ በብሁተ ሥልጣን እግዚአብሔር አብ የከሳቴ ብርሃን አብ የባሕሪ ልጁ በሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እንማጸናለን። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን። በዘላለማዊ የአብና የወልድ የመንፈስ ቅዱስም ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ አብ ወወልድ ወመንፈስ ቅዱስ ስም እማጸናለሁ። ዓለምን በግልጽና በህቡ ባጸና አብ ወወልድ ወመንፈስ ቅዱስ ኃይል እማጸናለሁ። በዘላለማዊ አብ ወወልድ ወመንፈስ ቅዱስ ስም ተማጽኛለሁ። ማዳንን መግደልን በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽኛለሁ። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ቃል ተማጽኛለሁ። በአብ በወልድ በመንፈስ ቅዱስ አዳኝነት ተማጽኛለሁ። በአብ በወልድ በመንፈስ ቅዱስ ባለሟልነት እማጸናለሁ። በአብ በወልድ በመንፈስ ቅዱስ ጸጋ ተማጽኛለሁ። በአብ በወልድ በመንፈስ ቅዱስ ግርማ ተማጽኛለሁ። ጠላትንና ወጥመድን ሁሉ ድል በሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እማጸናለሁ። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስ ስሞች ተማጽኛለሁ። በእነዚህ ቅዱሳት ስሞችም እኔ ኃጥእ የምሆን ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትም በጸሎትም እንድናስባቸው የጠየቁን ከሞት ወጥመድ ከክፋይቱ ዕለት ከጥፋት ዘመናትም እንድን ዘንድ እማጸናለሁ ለዘላለሙ አሜን። ሰማያዊት ኢየሩሳሌም መገለጫው አርያምም ማደሪያው የእሳት መጋረጃ መሰወሪያው በሆነ በጌታችንና በመድኃኒታችን በአምላካችንም ኢየሱስ ክርስቶስ እመካለሁ። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ በተሰቀለበት ቀራንዮ ተማጸንኩኝ። በተቀበረበት ጎልጎታ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማድረጉ በዳግመኛም ምጽአቱ መዳኛ አድርጎ ለሰው በሰጠው ቅዱስ ሥጋውና ክቡር ደሙ ተማጽኜ ሥራይንና መርዝን የሚያደርጉ የጠላቶቻችን ኃይል ወደ እኛና ወደ ቤተሰቦቻችን ወደ ንብረታችን እንዳይቀርቡ የተወገዙ ይሁኑልን፣ አሜን። ሥላሴ ሆይ እኔ ኃጢአተኛና በደለኛ ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን በጸሎትም እንድናስባቸው የጠየቁንን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። ዘለዓለማዊ መጀመሪያና መጨረሻ የሌለህ ግሩምና ታላቁ አምላኬ እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀህ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከእኛ ዘንድ አስወግደህ ጠብቀን። አባታችን ያዕቆብንና ልጆቹንም እንደባረክ እኛንም ልጆቻችን ሀብት ንብረታችንን ቤታችንን ጤንነታችንን ወገኖቻችንን ሁሉ ባርክልን። የዕለት ተዕለት ሥራችንን የምናስበውን መልካሙን ሐሳባችንን ሁሉ ባርክ። ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም የአንተ የአብና የወልድ የመንፈስ ቅዱስም ሥላሴ ነውና አድነን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘሐሙስ
አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን የዕለተ ሐሙስ የሰይፈ ሥላሴ ምስጋና ጸሎት እንጀምራለን። የአጋዕዝተ ዓለም ቅድስት ሥላሴ ይቅርታቸው ከእኔ እንደዚሁም ይህን ጸሎት ከሚከታተሉት በጸሎትም እንድናስባቸው ከጠየቁን ጋር ይሁን ለዘላለሙ አሜን። እግዚአብሔር ስለሰጠኝ ጸጋው ቸርነቱንና ስፍር ቁጥር የሌለው በረከቱንም ስለሰጠኝ አመሰግነዋለሁ። አቤቱ በአንተ ታመንን። አቤቱ አንተን ተስፋ ያደረጉትን አትጥላቸውምና አትጣለን፣ ጠብቀን። ድካማችንንና ራሳችንን ዝቅ ማድረጋችንን ተመልከት። በደላችንንና ኃጢአታችንን ሁሉ ይቅር በለን። ፈቃድህን እንፈጽም ዘንድ በመልካም ጎዳና ጠብቀን። ምኞታችንን ሁሉ ፈጽምልን። ከጠላቶቻችንና በላያችን ክፋትን ከሚሸምቁ ሁሉ አድነን። ሰይጣንና ሰራዊቱን ሁሉ አርቅልን። ፍጽምት ንስሐን አድለን፣ ኃጢአታችንንም ይቅር በለን። ዳግመኛ በመጣህ ጊዜ መልካም ሥራ እንጂ ልጆች ወይንም ገንዘብ ቢሆን የሰራዊትን ብዛት ቢሆን አይጠቅሙምና ይቅር በለን። አቤቱ ጠብቀን፣ በመከራችንም ጊዜ አድነን። በአብርሃምና በዘርው በረከት ባርከን። አቤቱ በመዓልትና በሌሊት በሰርክና በማለዳ ጠብቀን። ከክፉ ቀን ከአመፀኛም ሰው አድነን። ሕሊናችንን ከግብረ ዓመፃ ሰውረህ በቅድስት ጥምቀት ከተጠመቁ አገልጋዮች ጋር አደምረን። አቤቱ በእኛ ላይ ስለገለጠኸው ቸርነትህ ሁሉ አመሰግንሃለሁ። በጤናም በደዌ ጊዜም ቢሆን በደስታ ወይም በሐዘን ጊዜ ቢሆን አምላኬ እግዚአብሔር ሆይ አመሰግንሃለሁ። አምላካችን እግዚአብሔር ሆይ እናመሰግንሃለን። ፊትህን ከእኛ ዘንድ አትመልስ፣ ይቅርታህን ከእኛ አታርቅ። አቤቱ አምላካችን ሆይ ከእሳተ ገሃነም አድነን። አቤቱ አባትና እናታችንን ይቅር በላቸው። በወዳጆችህ ቅዱሳን ደስ እንደተሰኘህም ደስ ተሰኝባቸው። ሁሉ ይቻልሃልና ለአንተም ምስጋና ይገባል ለዘላለሙ አሜን። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው፣ ሙቀታቸውም አንድ ነው። አብ ነድ ነው፣ ወልድም ነድ ነው፣ መንፈስ ቅዱስም ነድ ነው። ብርሃናቸውም አንድ ነው፣ ክበባቸውም አንድ ነው። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ከባሕረ ምሕረትም ውስጥ ፈጽሞ የማይነጥፍ ይቅርታቸው አንድ ነው። የሦስቱ አጋዕዝተ ዓለም የአገዛዛቸው ሥልጣን አንድ ነው። ሦስት አካል አንድ ራእይ፣ ሦስት አካል አንድ መልክ፣ ሦስት ስም አንድ አገዛዝ ናቸው። ለመንግሥታቸው ለሥልጣናቸው መፈራረቅ የለውም። የክብራቸውም ገናንነት አንድ ነው እንጂ ሰው ሁሉ አብን እንደሚያከብሩት ወልድንም ያከብሩታል። ወልድን የማያከብር የላከውን አብን አያከብርም። ሃይማኖት ከእግዚአብሔር አብ ዘንድ ተገኘች፣ ወደ ወልድም ታደርሳለች፣ በመንፈስ ቅዱስ ዘንድ ትፈጸማለች እንዳለ የሃይማኖት መሠረት በቅድስት ሥላሴ ማመን ነው። የሃይማኖት መጨረሻዋም እንደዚሁ በሥላሴ ማመን ናት። ሥላሴን የሚክድ ግን መቅሰፍትን በላዩ ያመጣል። በሥላሴ የሚያምን ሥላሴ የሚሰጡትን ተስፋ ያገኛል። በሥላሴ ማመን የሃይማኖት መግቢያ ነው። ወልድን የሚክድ አብ ወመንፈስ ቅዱስ የለውም። በወልድ ያመነ የዘላለም ሕይወት አለው። ከእርሱ ሳይለይ ዓለምን ለማዳን ከአባቱ ሳይለይ በተላከው ቃልም እናምናለን። ዓለምን ሁሉ ለመቀደስ ከአብ በሰረጸ በመንፈስ ቅዱስ እናምናለን። ጰራቅሊጦስ መንፈስ ንጹሕ ነው። ጰራቅሊጦስ የበረከት ምንጭ ነው። ጰራቅሊጦስ የሚቀዳ የአእምሮ መጠጥ ነው። ጰራቅሊጦስ ሕልምን የሚያጣፍጥ የማስተዋል ጣዕም ነው። ደስ የሚያሰኝ ርግብ ጰራቅሊጦስ የምስጢር ቁርባንን የሚያድል ነው። ጰራቅሊጦስ በጽርሐ ጽዮን ሐዋርያት የጠጡት የሚያስፈራ የእሳት መጠጥ ነው። ጰራቅሊጦስ የሚንቁትን ልቦና የሚፈጭ የእሳት መዶሻ ነው። ጰራቅሊጦስ የተጎዱትን የሚታደግ መመኪያ የሰማዕታት ድል ነው። መንፈስ ቅዱስ የአብ የወልድ እስትንፋስ ነው። ጰራቅሊጦስ በሰፊው ሰማየ ሰማያት በሰፊውም ዓለም ሁሉ እንደ አብ ወወልድ ምሉዕ ነው። ጰራቅሊጦስ የማይዳሰስ ነበልባል እሳት ነው። ጰራቅሊጦስ ሥጋና ነፍስን የሚያድን ነው። ጰራቅሊጦስ የተርሴስ ግምጃ የቅዱሳንም የክብር ልብስ ነው። ጰራቅሊጦስ የክብር አክሊል ለንጹሐንም ሞገስ ነው።
ጰራቅሊጦስ የምሥራችን ደስታ ይዞ ከኢየሩሳሌም ወደ ፋርስ የተላከ የትንቢት ንስር ነው። ጰራቅሊጦስ በተመሰገነው ነቢይ ፊት በጽዮን አደባባይ እንደ ፀሐይ ያበራ ነው። ቅዱስ ጳውሎስን ወንጌልን ያስተምር ዘንድ ያነሳሳው የሕይወት መብረቅ ነው። ነቢያትንና ሐዋርያትን ያለ ወይን ጠጅ ያሰከራቸው ጰራቅሊጦስ ነው። ዓለም ሳይፈጠር አስቀድሞ ለነበረ ሦስትነቱና አንድነቱ እንስገድ፣ ምስጋናም ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ወልድም በቅዱሳን ነቢያት አንደበት አስቀድሞ መሰበኩን ከመንበረ መለኮቱም ሳይለይ ወደዚህ ዓለም መምጣቱን እናምናለን። በድንግል ማርያም ማኅፀን አድሮ መወለዱን እናምናለን። ሕፀፅ ውላጤ ሳይኖርበት ሥጋ ከመለኮት ጋር አንድ እንደሆነ እናምናለን። ከሕቡዓን ይልቅ ሕቡ ሲሆን ሥጋን ለብሶ መገለጡን፣ እርሱ የቅዱሳንና የጻድቃን መገኛ ሲሆን በውሃ መጠመቁን እናምናለን። ይህን ሃይማኖታችንንም አጽንተን በፈለገ ዮርዳኖስ የተገለጠ ሦስትነትን እያመለክን እንኖራለን። ጌታችን ኢየሱስ ክርስቶስ ተጠምቆ ከባሕር በወጣ ጊዜ ሰማይ ተከፍታ መንፈስ ቅዱስ በአምሳለ ርግብ ወረደ፣ በራሱ ላይም ተቀመጠ። ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱን ስሙት ብሎ ስለ ወልድ ተናገረ። እነሆ ሦስትነትን ክደው አንድ ብቻ አካል ነው የሚሉ የርጉም ሰባልዮስ ልጆች ያፍሩ ዘንድ እነሆ የማይለያይ አብና ወልድ መንፈስ ቅዱስ ስም የተባለ ይህ ስመ ሥላሴ ተገለጠ። በደብረ ታቦርም በሁለቱ ነቢያትና በሦስቱ ሐዋርያት ፊት የወልድ ፊቱ እንደ ብርሃን መብረቅ ባበራ ጊዜ፣ ልብሱም እንደ በረዶ በነጣ ጊዜ አብ ስለ አንድያ ልጁ ወልድ እንደ ቀድሞ በመመስከሩ ሦስትነት ታወቀ። ወልድም አባቱ አብን አባት ሆይ፣ ወልድም አባቱ አብን አባት ሆይ ልጅህን አክብሮ ባለው ጊዜ አከበርኩህ፣ ዳግም አከብርሃለሁ በማለቱም ሦስትነት ተገልጧል። የሰሙ ሕዝቦች ግን ሰምተው ነጎድጓድ ነው አሉ። መልአክ ተናገረው ያሉም አሉ። ሥላሴ በአካል ሦስት በመለኮት አንድ መሆን እንዲህ ታወቀ፣ ተገለጠ። የኦርቶዶክሳዊት ሃይማኖት መሠረቶችም እንዲህ በሥላሴ ሦስትነት አንድነት ማመን ነው። ሥላሴ የብርሃን ማዕተብ የክርስቲያን የሃይማኖታቸው ኃይል ነው። ሥላሴ ዘመናትና ዓመታት ሳይፈጠር በፊት ነበሩ። ሥላሴ አዳምን በመፍጠር ታወቁ። ሥላሴ ቋንቋዎችን በመደባለቅ ተገለጡ። ሥላሴ በቤተ አብርሃም እንግዶች ሆኑ። ሥላሴ በዮርዳኖስ ተገለጡ። ሥላሴ በደብረ ታቦር ታዩ። በዚህ የቅድስት ሥላሴ አንድነት ሦስትነት ተማጸንን። ሥላሴ ሕገ ወንጌል ሳይሰራ አስቀድሞ በሕገ ብሉይም ነበሩ። እነሆ ዓለም ሳይፈጠር በፊት የነበረ ስመ ሥላሴ ተገለጠ። ከፀሐይ አስቀድሞ ስሙ ነበረ ተብሎ እንደተጻፈ የአብ ስም ፀሐይ ሳይፈጠር አስቀድሞ ሕልው ነው። የወልድም ስሙ ፀሐይ ሳይፈጠር አስቀድሞ ሕልው ነው። የመንፈስ ቅዱስም ስሙ ፀሐይ ሳይፈጠር አስቀድሞ ሕልው ነው። ይህ ስመ ሥላሴ የመሠሪያኑን አዚም የሚደመስስ የጣዖት አምላኪዎችን ሥራ የሚሽር ነው። ይህ የሚያስፈራ ስመ ሥላሴ ድውያንን የሚፈውስ ሙታንንም የሚያነሳ ነው። ይህ ግሩም ስመ ሥላሴ የሰማዕታት የተጋድሏቸው ሞገስ፣ የቅዱሳን የጸሎታቸው መዓዛ ነው። ይህ ስመ ሥላሴ የሚያስፈራ ርኩሳንን የሚቀድስ የተዳደፉትን የሚያነጻ ነው። ይህ ስመ ሥላሴ እኔ እንደ ክብር ልብስ የምለብሰው በአልማዝ እንደተሠራ የራስ ቁርና የክብር ዘውድ ነው። በዚህ ስመ ሥላሴ እንታመናለን። ዝቅ ብለንም ለዚህ የሚያስፈራ ስመ ሥላሴ እንሰግዳለን። ስሉስ ቅዱስ ተስፋ የቅዱሳን ይህችውም በእውነት የብርሃን ድንኳን የተባለች ጽዮንን ያድሉን ዘንድ በሥላሴ ስሞች እንማጸናለን ለዘላለሙ አሜን። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ እንደዚሁም ይህን ጸሎት በሚከታተሉት በጸሎት እንድናስባቸው በጠየቁንም ላይ ይደርና ስሉስ ቅዱስ ያደረጉት ተአምራት ይህ ነው። የሃይማኖት ሕግን የደነገጉ እሊ 318 ሊቃነ ጳጳሳት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ስሉስ ቅዱስ በአንድነት ክቡራን በሆኑ ሊቃውንት ስብሰባ መካከል ተገኙ። ከዚህ በኋላ ከሃዲው አርዮስ ለ318 ሊቃውንትን ወልድ እኮን ቅድመ ዓለም ከአብ ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱ ሊቃውንትም ሕግ ተላላፊውና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህን መልስ በጸጥታ አድምጥ አሉት።
ወልድስ ያለምንም ጉድለትና ልዩነት ከአብና ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችንን ይቅር ይለን ዘንድ አንድ ልጁን ላከልን። ወልድም በሕልውናው አምላክ ሲሆን ስለ እኛ እንደ የዋህ በግ ተሰዋልን። ቅዱስ ሥጋውን ክቡር ደሙንም ሰጠን። ሥጋው የእውነት መብል ደሙም የሕይወት መጠጥ ነው በእውነት። አርዮስም እሊህን ሊቃውንት ወንድሞቼ ሆይ ትሰሙኝ እንደሆነ ልንገራችሁ አላቸው። ወልድን ከእኛ የነሳው ሥጋ ሩቅ ብእስ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት አስጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም። ከሞተም በኋላ ከአብና ከመንፈስ ቅዱስ ጋር አልተገኘም፣ ከእነሱ ጋር የመለኮት አንድነት የለውምና አላቸው። 318 ሊቃውንትም አንተ ከሃዲ ከልብህ አድምጥ፣ መጽሐፍ የተናገረውን እናመጣልሃለን ወይንም እናስረዳሃለን። የሰውን ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ዳግመኛም ሥጋዬ የእውነት መብል ደሜም የሕይወት መጠጥ ነው ብሏልና አሉት። አርዮስም 318ቱ ሊቃውንት ሥጋውንና ደሙን መቼ ነው የሰጣችሁ? ከመሰቀሉ በፊት ነው ወይስ ከስቅለቱ በኋላ? ሥጋውንና ደሙን ሲሰጣችሁ የመጣ ከሆነስ በሱ ዙፋን ላይ ማን ተቀመጠ? አላቸው። 318ቱ ሊቃውንትም አርዮስ ሆይ ኤጲፋኒዎስ በመጽሐፉ ሐሙስ ማታ ለዓርብ አጥቢያ ጌታ በወዳጁ በአልዓዛር ቤት ገብቶ ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ኅብስቱን በሥጋው ወይኑን በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን? አሉት። ቄርሎስም ይህን ኅብስት የበላ ይህንንም ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባቤ መለኮት ጎርጎርዮስም መለኮትን ቅድስት ድንግል ማርያም በማኅፀኗ ተሸከመችው፣ እርሱም ሥጋ ለበሰ፣ በማኅፀኗ ተወሰነ ብሏል አሉት። ይህም ሥጋ መለኮትን በመዋሃድ አባታችን አዳምን ያዳነበት ነው። ዳግመኛም ሳዊሮስ ይህ ሥጋ ከሞት በኋላ ከሙታን ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ ተቀመጠ፣ ከእርሱም አልተለየም ብሎ ተናገረ። በዚህን ጊዜ ጎስቋላው አርዮስ በመዘበት ወንድሞቼ ሆይ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህ በኋላ 3 ምዕት ከአንተ እንተባበር ዘንድ ቅዱስ ቁርባን እንስራ ብለው እንደ አቤል መሥዋዕት የሰመረ መሥዋዕትን አዘጋጁ። ይህ አርዮስም ከእነሱ ጋር ቅዳሴ ገባ። በቅዳሴውም ሥነ ሥርዓት ላይ ከእነርሱ መካከል አንደኛው ሊቀ ዮሐንስ አፈወርቅ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በማለት በታላቅ ቃል አሰምቶ አመሰገነ። ሌሎቹም መንፈስ ቅዱስን ላክልን ሲሉ ተስጥኦን መለሱ። በዚህን ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሠዊያው በቁርባኑ ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስ የሆድ ዕቃው ታወከ። ፈጥኖም ከቤተ መቅደስ ወጣና ወገቡን ሊፈትሽ ሄደ። እየተቻኮለ ሲሄድ መንፈስ ቅዱስን በሕፃን አምሳል ቆሞ አገኘውና አንተ ሕፃን፣ አንድ ሰው በአፉ አምኖ በልቡ ቢክድ ምን ይሆናል ሲል ጠየቀው። ሕፃኑም መጽሐፍ አፍም ልብም በአንድነት ይመኑ ያለውን አልሰማህምን? አለው። እንዲህም ሲባባሉ የአርዮስ አንጀቱ ወጥቶ ሞተ። ውሾችም ተቀስፎ የሞተ አርዮስን አካል በደን ውስጥ ወድቆ አግኝተው ይበሉት ዘንድ በተሰበሰቡ ጊዜ ከልቡ ውስጥ ወልድ ፍጡር የሚል የክህደት ቃል ተገኘበት። አጋዕዝተ ዓለም ሥላሴ በከበረ አንድነት ይህን ታላቅ ተአምር አደረጉ። የኒቅያም ሰዎች ይህን ተአምር አይተው አደነቁ። እስከ ዛሬም ድረስ ይህችን አንድም ሦስትም በሆነ በአብና በወልድ በመንፈስ ቅዱስም ስም የቀናች የጸናች ኦርቶዶክሳዊት ተዋሕዶ ሃይማኖትን እያስተማሩ ኖሩ። የአጋዕዝተ ዓለም ቅድስት ሥላሴ ቸርነት ይቅርታቸውና ሀብተ ረድኤታቸው በወዳጃቸው ከእኔ እንደዚሁም ይህን ጸሎት በቅርብም በሩቅም ሆኖ ለሚከታተሉት በጸሎትም እንድናስባቸው ከጠየቁን ወለተ መድን፣ እህተ ሚካኤል፣ ወልደ ገብርኤል፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወልደ ማርያም፣ ወልደ ጊዮርጊስ፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል እንደዚሁም አሁን ስማችሁን ያልጠራዋችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን።
ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሼር፣ ላይክ፣ ሰብስክራይብ እንድታደርጉ እኔ ደካማ የምሆን አገልጋያችሁንም ቢያንስ አንድ አቡነ ዘበሰማያት እንድትሰጡኝ በጸሎትም እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩና የተመሰገኑ ይሁኑልን። አሜን። አቡነ ዘበሰማያት